ለዳግም ድርድር የአሜሪካ ልዑክ ወደ ፓኪስታን ተጉዟል። ኢራን ለጦርነት ሚሳኤሎቿና ድሮኖቿን ወደ ካዝናዋ እየሞላች እንደሆነ አንዳንድ የመረጃ ምንጮች ይጠቁማሉ። ኢራን በሆርሙዝ ወሽመጥ የሚያልፉ የነዳጅ መርከቦችን ወደ መጡበት እየመለሰች ትገኛለች። እንዲሁም ደግሞ ኢራን የኒውክሌር መብቴን ማንም አይነጥቀኝም ስትል ተደምጣለች። አሜሪካ የኢራንን መርከቦች ጠለፈች እና ኢራን ደግሞ ለዚህ ድርጊት ምላሽ እንደምትሰጥም እየተጠበቀ ይገኛል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ሰኞ ሚያዝያ 12 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረችና እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያን ብር ከተሰሙ ወሬ ነግራችኋለሁ። በቅድሚያም ለዛሬው ለሚያዝያ 12 ቀን 2018 ዓመተ ምህረት የወሬ ነጋሪ ወሬያችን ቀዳሚ የምናደርገው ወሬ ህወሓት ከተጠበቀው በተቃራኒ የተለሳለሰ መግለጫ አውጥቷል። ስለሱ ቀዳሚ እናደርጋለን። በምርጫ ቦርድ ህጋዊ ሰውነቱን የተጠነጠቀው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ የፕሪቶሪያውን የሰላም ስምምነት ተግባራዊነት መጓተት በትግራይ ህዝብ ላይ ከፍተኛ ስጋት እየፈጠረ መሆኑን አስታውቋል። ኮሚቴው ከሚያዝያ 7 እስከ 11 ቀን 2018 ዓ.ም ባካሄደው ስብሰባ በወቅታዊ ክልላዊና ብሔራዊ ጉዳዮች ላይ መግለጫ ሰጥቷል። የፌዴራል መንግስት በስምምነቱ መሰረት የተፈናቀሉ ዜጎችን ወደ ቀያቸው የመመለስና የጸጥታ ኃይሎችን የማስወጣት ግዴታውን ሙሉ በሙሉ ባለመወጣቱ በትግራይ ህዝብ ላይ የሚፈጸሙ ግፍና መፈናቀል መቀጠሉንም አያይዞ ገልጿል። ድርጅቱ በውስጡ የነበሩ ልዩነቶችን በውይይት በመፍታት የትግራይን ህዝብ ህልውና ለማረጋገጥና የሰላም ስምምነቱን ለማስፈጸም በቁርጠኝነት እንደሚሰራም አስታውቋል። የፌዴራል መንግስትም ሆነ የሚመለከታቸው አካላት ስምምነቱን ያለምንም ቅድመ ሁኔታ እንዲያስፈጽሙና ለትግራይ ዘላቂ ሰላም ትኩረት እንዲሰጡ ማዕከላዊ ኮሚቴው ጥሪ አቅርቦላቸዋል። አሁንም ተባብሶ በቀጠለው በመካከለኛው ምስራቅ ጦርነት እጇን ያስገባችው አሜሪካ ድጋሚ ለመደራደር ልዑኮቿን ወደ ፓኪስታን እንደላከች አንዳንድ መረጃ ምንጮች እያሳወቁ ይገኛሉ እና ከባህር ማዶ ወሬያችን ካገኘነው መካከል ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚያደርገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ገለጹ። በአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነ በሀገሪቱ የሚገኙ የኃይል ማመንጫዎችንና ድልድዮችን እንደሚመቱም ዝተዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የእኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማለትም ለድርድር እዚያ ይሆናሉ ብሏል። አሜሪካና ኢራን በፓኪስታን አሸማጋይነት ባለፈው ሳምንት ድርድር አድርገው የነበረ ቢሆንም ያለ ውጤት መጠናቀቁ ይታወሳል። በመጀመሪያው ዙር ድርድር የአሜሪካ ልዑክ የተመራው በምክትል ፕሬዝዳንቱ ጄዲ ቫንስ ሲሆን የኢራን ተደራዳሪ ቡድን ደግሞ በአፈ ጉባኤው ሞሐመድ ባጋር ጋሊባፍ ነው። ትራምፕ በዛሬው ጽሑፋቸው እጅግ ፍትሃዊና ምክንያታዊ ስምምነት አቅርበናል፣ እንደሚቀበሉትም ተስፋ አድርጋለሁም ሲሉ ተደምጧል። አክለውም ትራምፕ ግን የማይቀበሉት ከሆነ አሜሪካ ኢራን ውስጥ ያሉትን እያንዳንዱን የኃይል ማመንጫና ድልድይ ትመታለች ሲሉም አስጠንቅቀዋል። ንግግሮቹ የማይሳኩ ከሆነ ከእንግዲህ ጥሩ ሰው አልሆንም ያሉ ትራምፕ የሀገሪቱ ድልድዮችና የኃይል ማመንጫዎች በፍጥነት ይወድቃሉ፣ በቀላሉም ይወድማሉ ሲሉም አያይዘው ጽፈዋል። ሁለተኛ ዙር ድርድር ሊደረግ ስለመሆኑ እስካሁን ከኢራን በኩል አልተሰማም። የኢራን ምክትል የውጭ ጉዳይ ሚኒስቴር ግን ለቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸውን ሮይተርስ ዘግቦ ነበር። ሌላኛው የዜና ወኪል ኤፒ ያወጣው ዘገባ ደግሞ ድርድሩ ይካሄዳል ተብሎ በተጠበቀበት የኢስላማባድ ከተማ የደህንነትና ሌሎች ዝግጅቶች እየተደረገ መሆኑን ያመለክታል። ከዚሁ ከመካከለኛው ምስራቅ ውጥረት ሳንወጣ ኢራን የሚሳኤልና ድሮን ክምችቷን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየሞላች መሆኑን እያስታወቀች ትገኛለች። የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል አዛዥ የሀገሪቱ የሚሳኤልና ድሮን ክምችቶች በፍጥነት መልሶ እየተገነባ መሆኑን እንዲሁም ወደ ሁለተኛ ሳምንቱ የተጠጋ ባለው ተኩስ አቁም ጊዜ ውስጥ የኦፕሬሽናል ዝግጁነቱን መጨመሩን ተናገሩ። አብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው ከሆነ የሚሳኤልና የድሮን ክምችቱ እየተሞላ ያለበት ፍጥነት ከጦርነቱ በፊት ከነበረው በላይ እንደሆነ አዛዡ ብርጋዴር ጀነራል ማጂድ ሙሳፊ ተናግረዋል።
አዛዡ በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን እያሳደግን እና እየሞላን ያለበት ፍጥነት ከጦርነት በፊት ከነበረው የላቀ ነው ማለታቸውም ተዘግቧል። ጠላት ከራሱ እንዲህ አይነት ሁኔታዎችን መፍጠር እንደማይችልና ተተኳሾችን ከሌላው የዓለም ክፍል በጠብታ መልክ ለማምጣት ስለመገደዱ መረጃ አለንም ብለው አያይዘው ገልጿል። ኢራን በሆርሙዝ ወሽመጥ ሊያልፉ የነበሩ ሁለት የነዳጅ ጫኝ መርከቦችን መመለሷን እየተዘገበ ይገኛል። ይህን መረጃ የወጣው ሮይተርስ ነው። ኢራን በሆርሙዝ በኩል የሚደረግ ጉዞ ላይ ከትላንት በስቲያ በድጋሚ ጣለችው እገዳ ቀጥሎ የአገሪቱ ጦር ኃይሎች በትላንትናው ዕለት ሁለት ተጨማሪ ነዳጅ መርከቦችን በወሽመጡ እንዳያልፉ መመለሳቸውን ታስኒም የዜና ወኪል ዘግቧል። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የዜና ወኪል ዘገባ እንደሚያሳየው ሁለቱ ነዳጅ ጫኝ መርከቦች የቦትስዋና እና አንጎላ ባንዲራን አድርገው እየቀዘፉ ነበር። በሆርሙዝ በኩል ለማለፍ ፈልገው የነበረ ቢሆንም የኢራን ጦር ኃይሎች በወሰዱት ጊዜውን የጠበቀ እርምጃ አቅጣጫቸውን እንዲቀይሩና እንዲያፈገፍጉ መደረጉን ገልጿል። ኢራን ከጦርነቱ መጀመሪያ አንስቶ ዘግተው የነበረውን ሆርሙዝ አርብ ዕለት ከፍታ የነበረ ቢሆንም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ እገዳ መጣሏን እንደምትቀጥል መግለጿን ተከትሎ ወሽመጡን በድጋሚ ዘግታለች። በትላንትናው ዕለት በድጋሚ እገዳው ከተጣለ በኋላ ለማለፍ የሞከሩ መርከቦች ከኢራን ኃይሎች የተኩስ እንደተከፈተባቸው ገልጿል። የመርከቦች ጉዞ መከታተያ ድረገጽ የሆነው ማሪን ትራፊክ መረጃ እንደሚያመለክተው አንድም መርከብ በወሽመጡ በኩል አላለፈም። በርካታ መርከቦች በኦማንና የተባበሩት አረብ ኤሚሬቶች የባህር ዳርቻዎች መልህቃቸው ጥለው እንደሚገኙ መረጃዎች ያሳያሉ። ትላንት በወሳኙ መተላለፊያ በኩል የተወሰነ ጉዞ ተስተውሎ የነበረ ቢሆንም ኢራን ወሽመጡ መዝጋቷን ካስታወቀች በኋላ በከፍተኛ መጠን የተጓዥ መርከቦች ቀንሰዋል። ከዚሁ ከመካከለኛው ምስራቅ ጦርነትና ከአሜሪካና ከኢራን ውጥረት ሳንወጣ የኢራን ፕሬዝዳንት ማንም የኒውክሌር መብታችንን አይገፍም ሲሉ እያስጠነቀቁ ይገኛሉ። የኢራን ፕሬዝዳንት ማሱድ ፔሽክሻን ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መብት ለመግፈፍ የሚያስችል ምንም አይነት ምክንያት እንደሌላቸው መናገራቸውን ኢስና የተሰኘው የሀገሪቱ መገናኛ ብዙሃን ዘግቧል። ፔሽክሻን ትራምፕ ኢራን የኒውክሌር መብቷን መጠቀም የለባትም ይላል፣ ነገር ግን በምን ወንጀል የተነሳ እንደሆን መልስ አይሰጥም ብሏል። አንድ ሀገር ያለውን መብት የሚገፋው እርሱ ማን ነው ሲሉም ጠይቋል። ፕሬዝዳንቱ እኛ ጦርነት ጎሳሚዎች እንደሆንን ተደርጎ እንዳይወሰድ ሁኔታዎችን ማስተዳደር አለብን፣ እኛ ራሳችንን እየተከታተልን ነውም ብለዋል። ጦርነቱን በክብር ለመቋጨት እየሞከርን ነው ማለታቸውንም የኢራን የተማሪዎች ዜና ወኪል ዘግቧል። ፕሬዝዳንቱ ይህንን አስተያየት የሰጡት በቴህራንና ዋሽንግተን መካከል በሚደረገው ድርድር ውስጥ የኢራን የኒውክሌር ፕሮግራም ዋነኛ የቅራኔ ምንጭ ሆኖ በቀጠለበት በዚህ ወቅት ነው። ባለፈው ሳምንት ፓኪስታን ውስጥ በተደረገው ንግግር ሁለቱን አካላት ያላስማማው ይሄ ጉዳይ እንደሆነ ተገልጾ ነበር። ምንም እንኳን ኢራን የዩራኒየም የምታበለጽገው ለሰላማዊ ዓላማ እንደሆነ ብትናገርም ፕሬዝዳንት ትራምፕ ቴህራን የኒውክሌር መሳሪያ እንድትታጠቅ እንደማይፈቅዱ በተደጋጋሚ እየተናገሩ እየዛቱም ይገኛሉ። ኢራን በበኩሏ አሜሪካ በድርድር ሁሉንም ማግኘት አለብኝ የሚል አቋም እንደያዘች በመግለጽም ወቀሳ አቅርባለች። ለዛሬው ለሚያዝያ 12 ቀን 2018 ዓመተ ምህረት የመጨረሻ ወሬያችን የምናደርገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የጭነት መርከብን መያዙን ካስታወቀ በኋላ ኢራን አጸፋውን እንደምትመለስ እየዛተች ትገኛለች። በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን የዘጋችው አሜሪካ በኢራን ባንዲራ የሚንቀሳቀስ የጭነት መርከብን መጥለፏን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንቱ በሶሻል ትሩዝ ማህበራዊ ሚዲያ ገጻቸው እንዳስታወቁት ቱስካ የተሰኘው መርከብ የተያዘው ጉዞውን እንዲያቆም በአሜሪካ በኃይል የተሰጠውን ማስጠንቀቂያ ባለማክበሩ ነው ብሏል። ኢራን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ የገለጸች ሲሆን በትጥቅ የታገዘ የባህር ላይ ውንብድና ስትል ለጠራችው ለዚህ ድርጊት አጸፋውን እንደምትመልስም ዝታለች። እርምጃው እንደተወሰደ የተገለጸው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር በሚደረጉ ጦርነት ለመቋጨት ፓኪስታን ውስጥ በሚካሄድ ሁለተኛ ዙር ድርድር ላይ የአሜሪካ ልዑክ እንደሚመሩ ዋይት ሃውስ ካረጋገጠ በኋላ ነው።
ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች፣ ዓለም እንግዲህ እንደዚህ አረፋፍዳለች እና እናንተም እንደነዚህ አይነት ትኩስ ወሬዎችንና ትኩስ መረጃዎችን ማግኘት የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው የወሬና የትኩስ መረጃዎች ቻናላችን ጥሩ አማራጭ ነው። እናንተም ሰብስክራይብ በማድረግ ትኩስ ወሬዎችንና አዳዲስ መረጃዎችን ማግኘት ትችላላችሁ። ለወዳጅ ዘመዶቻችሁ ደግሞ ወሬ የሚፈልጉ ከሆነ ይህንን ቻናል ጋብዟቸው። ጤና ይስጥልኝ። በሰላም ዋሉ።